ባለፈው አንድ ቃል ነግረኸኝ ነበር። ይጀምረዋል ይመጣል ግን አይጨርሰውም ነው ያልከው። ሰውየው ጀመረው ማለት እንችላለን። አሁን ከአፋር ዙሪያ የትግራይ ቦርደር እንዳለ ከበዋል እያልን ሰንብተናል። አሁን ደግሞ ከቆቦ አይምን ከወልዲያና ደሴ ወደ ቆቦ መኪናዎች እየተጫኑ እየተንጋጉ ነው። የጦር መሳሪያ የሰራዊት የምናምን እያቀረበ ነው። ጀመረው ማለት እንችላለን። ሰውየው ጀምሮታል። እዚህም እዛም እንደዚህ አይነት መረጃ ነው ያለ እየገባ ነው የሚል ስለሰማው ነው። አው ምን አለ መሰለ ሁሉ ጊዜ ለሀገርና ለህዝብ የሚያስብ ህዝቡን ለመግደል አገር ለማውደም አይቸኩልም። ይሄ ስርዓት እኛም የምንቃወመው አብይ አህመድ እዛ ወንበር ላይ ስለተቀመጠ አይደለም፣ ለሀገሪቱና ለህዝቡ ስለማይበጅ ሲመጣማ እኛ ፌስቡካችንም ምናምን የድሮውን ብታይ በሙሉ የሱ ስዕል ነው። እንግዲህ ፍትሃዊ ይሆናል፣ ሁሉን ነገር በጠረጴዛ ዙሪያ ይፈታል፣ የተማረም ነው፣ ተሞክሮም አለው፣ ከበፊት ከነበረ ስርዓት ጋር ብዙ የሰራ ነው ብለን ብዙ ተስፋ አድርገን ነበር። ለኤርትራም፣ ለጅቡቲም፣ ለሶማሌም፣ ለሱዳንም፣ ለኬንያም ለሁሉ ዙሪያ ላሉ ሀገሮች እንደ አውሮፓ ሀገሮች ተከፍቶ ህዝቡ እንደፈለገ እየተንቀሳቀሰ ሰርቶ የሚገባበት ሰላም የሚነግስበት ሀገር ትሆናለች ብለን ነበር። አሁን እንደምታየው ሁሉ ጊዜ ፈከራ ነው። ሁሉ ጊዜ እሱ ነው የሚያውቀው። አንዴ ነብይ ይሆናል፣ አንዴ ምን ይሆናል፣ አንዴ እንደፈለገ እና ደግሞ ተከታዮቹ ህዝቡን አስርቦ የሱ ተከታዮች ሌቦች ሆነው ይሄ መከላከያ ሚኒስትር የነበረው አሁን የትግራይ ተወላጅ ትግራይ ሲጨፈጭፍ የነበረው ማን ነው የሚባለው? አብርሃም ወደ 25 ነው 28 ቪላ ቤት አለው አሉ አዲስ አበባ ውስጥ። ለግብርና ምናምን ተብሎ የተሰጠውን ባጀት በሙሉ በልቶ ጉድ ነው። አሁን ሚኒስትሮች ያው እምቢ ያሉትን ያስገባል ያወጣል። አገሪቱ ህግ የላት፣ አቅመ ደካማ የሚኖርባት ሀገር አልሆነች። ለህዝብና ለሀገር የሚያስብ ሰው ስላልሆነ ይሄ ሰውዬ አሁን የሚያደርገው ሙናወራ ነው። እስከ አዘርባይጃን ድረስ ተፈራርሟል። አገሪቱን በእዳ አስይዞ ህዝቡ ለ30 40 አመት ማን እንደሚከፍለው አይዶን ነው። እና በጣም ከፍተኛ ችግር ኢትዮጵያ መጥፎ ክራይሲስ ውስጥ እያስገባት ነው። መጥፎ ከማትወጣበት አዘቅት። እንደገና ደግሞ ሌላ ደግሞ እኔ የሚያሳዝነኝ የሚመለከተው ኢትዮጵያን ወራሪ አዳኝ የትግራይ ልጅ ኢትዮጵያዊ አይደለም እንዴ? አፋር ኢትዮጵያዊ አይደለም እንዴ? እዛው እኮ ነው የተፈጠረው። እኔ አልፈልግም ህዝቡ ካለ በሪፈረንደም ኢትዮጵያ እንድትበታተን አንፈቅድም። ማነህ አንተ? ፈጣሪ ነህ? የፈጠርካት ኢትዮጵያን አንተ ነህ? ይሄ አገሬ ነው እኮ ታሪኬ ነው። ምንም ነገር ካላገኘች ሀገር ዘላለም ሞት፣ ዘላለም ሀዘን፣ ዘላለም ለቅሶ፣ ዘላለም ችግር ከሆነ ለምን አትለቀኝም? ምቀኝነት ነው። ስለዚህ ጦርነት እያደረገ የሀገር አንድነት ማጽናት አለ እንዴ? አሁን ጀመረ እያልን ባለንበት ወቅት ኢትዮጵያ አትፈርስም ቢለኝ ጦርነት እያደረክ ሀገር ማጽናት አለ ወይ ነው? እኔ በጣም የሚገርመኝ እሱ ነው። ሰው እየገደልክ የሀገሩን ተወላጅ እየገደልክ ትግራይን በሙሉ በሚሳይልና በመድፍ በድሮን አወድማለሁ እያልክ ያለህን የጦር መሳሪያ ፋብሪካ መጣሁ ወይ ግድቡን ከበንሻንጉል ወደ አፋር ወደ ትግራይ ወደ ተለያዩ ክልል አመጣሁ አይደለም የምትለው። ገለሃለሁ እኔ ተራብኩ ካልክ ገለሃለሁ፣ ተጠማሁ ካልክ ገለሃለሁ ነው። ግን አንድ ነገር የምነግርህ ነገር አለ። እሺ፣ ጦርነቱ የኢትዮጵያ ወጣቶች፣ የኢትዮጵያ አባቶች፣ እናቶች ልጆቻችሁን አትላኩ ነው የምላቸው። ለምን ከመከላከያው ሲሰሙ የነበሩት አላችሁ ቤታቸው ላይ ተጥለው ተርበው አካለ ጎዶሎ ሆነው የሚያያቸው የለም። ለሀገር ዋጋ ስትከፍል አገርም ደግሞ የሚገባህን ታደርግልሃለች። አገር በነበረና መንግስት በነበረ ማለት ነው። አገሩን አውድሞ የጦር አውድማ ያደረገ ሰው ነው። እና አንድ ነገር ማወቅ ያለበት እገልሃለሁ እየመጣሁልህ ነው ብሎ አጣጥፈህ እጅህን ጠብቀኝ ማለት የዋህነት ነው። አንተ የለመድከው ፈከራና ማስፈራራትና ምናምን ከሆነ አብይ ሰው እንደዛ አያውቅም።
አንተ ፓርላማ ላይ የፈለከውን ትናገራለህ፣ ሌላ ቦታ ሌላ ትናገራለህ፣ ሌላ ቦታ ሌላ ትናገራለህ፣ ሌላ ቦታ ሌላ ትናገራለህ። ካንተ በስተቀር ሌላ አዋቂ እንዳልሆነ አማካሪዎቹ እነማን እንደሆነ አይ ዶንት ኖ እኔ ሊገባኝ አልቻለም። አገር በዚህ ያህል እያወደምክ አሁን ከበፊቱ አልማርም አልኩ። የበፊቱን የኃይለ ሥላሴ ሩጫ አልኩ። ያሁኑ ምን እንደምትለው እናያለን። ለምን መሰለ ይሄ ፈከራና ጉራ አይደለም። እኛ ድሃዎች ደካሞች ከትናንትናው ጦርነት ገና አባሰበ ያልወጣልን ስንት ባሎቻቸው የሞቱ አባቶቻቸው የሞቱ ዘክታሞች ያለባት አገር ነች እና አንተ ያለው ሌላ ዓለም ላይ ነው። ምን አይነት ኢትዮጵያ እንደምትመራ በህልም ነው መሰለኝ የምትመራው። የምትናገረው ስለ ብልጽግና፣ የምትናገረው ስለ ኢኮኖሚ እድገት፣ የምትናገረው አሜሪካ ጋራ በዓለም ሁለት ኃይል ይኖራሉ፣ ሁለት ኢኮኖሚ ያላቸው በ2030 ምናምን እያልክ ህልም ላይ ነው ያለው። ሰው የሚበላው ዳቦ አጥቶ የመንግስት ሰራተኞች ቡሌ ትራፊ ማለት ነው ምግብ ቤት አስቀምጡልን እያሉ ለልጆቻቸው የሚወስዱባት ሀገር ነው ያደረከው ኢትዮጵያ። እና እኛ ምንልህ አንድ ነገር መሬታችን የጦር አውድማ አታድርገው ነው ምንልህ። አንድ ነገር ደግሞ ሁለት ሞት የለም፣ በሞት አታስፈራራንም። ቤታችን ከተቀመጥን ሞት ነው፣ ከራሳችንም ከተከላከልን ሞት ነው። ረሃብም ሞት ነው፣ ጥይትም ሞት ነው። እንደውም የጥይት ሞት ይሻላል ከረሃብ ሞት። ልጆች ዳቦ እያሉ ሚስት ዳቦ እያለች ለእናትህ ታማ የከኒና መግዣ 1 ብር ኪስ ውስጥ የሌለ የሀገሩን ኑሮ ውድነት ወይ ደርሷል። የሰራተኞቹ ደሞዝ በዛው ባለፈው መንግስት በዛው ነው ያለው። ዶላር 20 በነበረበት የተደረገላቸው የደሞዝ እንትን እስካሁን ድረስ እንትን ነው። ስለዚህ እንደዚህ ባለበት አሁን ወደ ጥያቄ እንዳስገባ እንደዚህ አሁን ሀገሪቱን ገለጽካት። ይሄንን ሁኔታ የተሸክመ ያለች ሀገር ይዞ ወደ ጦርነት እየገባ ነው እያልን ያለ ነው። እየጀመረው ነው ወይ ነው ጥያቄ። አሁን ይህንን በተጨባጭ ደግሞ እየተጀመረ እንደሆነ ጭብጦቹን በማስቀመጥ አስረዳኝ። አሁን ምን አለ መሰለህ እሱ በኔ አስተሳሰብ ማለት በኔ ግምት አብይ ገፍቶ ወደ ትግራይ አይሄድም። ተረዳ? እየመጡ ነው ብሎ አጥሮ በከባድ ብረት በሚሳኤል በቺን አገሪቱን በእዳ አስገብቶ በድሮን በምናምን እዛው አካባቢ እነሱን ለማጠር ከተቻለ ሽማግሌ እስከሚመጣ ድረስ የጩኸት ድምጽ ለማሰማት ነው። ለምን አሁን ውጊያ ሊያካሂድበት የሚፈልገው አካባቢ ከቀይ ባህር በጣም ቅርብ ነው። ያ ደግሞ የንግድ መስመር ለአንድ የቀረ ለዓለም በሌላው አካባቢ ያለውን ጦርነት የነዳጅ ውድነት ዓለም ወይት እንደደረሰ የዓለም ኢኮኖሚ እንዴት የሚሄድ እንደያዘ ያየ ነው እና በዚች አጋጣሚ ገላጋይ እስከሚመጣ ልጮህ ነው። ደቂቃ እናቆይህም ነው የምንለው። ኢንሻአላህ ደቂቃ አትቆይም። ሰራዊት አስጠግቷል በየሎ ትናንትና በአማራ ክልል በወልዲያ ወደ 80 የሚሆን ከባድ መኪኖች ገልባጮች ደቂቅ በደቂቅ ነው የምንከታተለው እና በዚህ አጋጣሚ የጽምዶ የጦር መሪዎች ሞባይሎች አትጠቀሙ ለማስታወስ ያህል ነው። ይሄን ያህል አታውቁም ለማለት አይደለም። ኢአይ የሚባል አለ በድሮን ሊያጠቃችሁ ስለሚችል የምትፈልጉትን ሰው ቁጥር ጽፋችሁ አንድ ጊዜ ደውላችሁ ሴሙን እንትን እንፈልጋችኋለን። ይሄን ህዝብ ካለበት ጫንቃ ለማውጣት እናንተ በአሁን ሰዓት አስፈላጊዎች ናችሁ። ስለዚህ ሌላ ምንም የሚያደርገው ነገር የለውም። ትናንትና 2 ድሮን ወድቋል። አሁን ከዛ አምጥቶ ጦር ታጠቅ ያስገባል። ሌላ ሱዳንን ለጦርነት እያደማት ነው። የሰው ሀገር ውስጥ ገብቶ እዚህ በሶማሊላንድ ጉዳይ እጁን አስገብቷል። ጁባላንድ እና እዛ ደግሞ ቦትላንድ ሶማሊያ ውስጥ እጁን አስገብቷል። በየቦታው ጦርነት እየማሰ ነው ያለው እና ይሄ ያከተመለት ኃይል ነው። ስለዚህ እኔ አንድ ነገር የምናገረው የሱ ጉዳይ አክቱሟል። ሌሎችን ምላቸው ዳሜጅ ሊያደርስ አይችልም። አሁን የገለጽካቸው 80 ምናምን ተጭነው ሄዱ አልክ። አሁን ከአፋር ጀምሮ ምናልባት ስዕሉም ካየን ህዝቡ ምን እያልን እንደሆነ እንዲያውቅ
አሁን ይሄ የአፋርና የትግራይ ቦርደር ነው። ቦርደሩ ያው ከጉግል ያወረድኩት ነው። ትግራይ ወደ ግራ የአፋር ወደ ቀኝ እንዲሁ ከቴሌቪዥን ስታዩ ይታያቸዋል። ስለዚህ አሁን እንደምታየው ሬድ ላይን ያስቀመጥኩበት የጉግል ማፕ ነው። ዲስክሌመር ከቀምጠው እዚ ስለ ዝደለኹ ከምኡ ዝብል ዘለኹን ትግርኛ ዝዛረቡን አምሓርኛ ዝዛረቡን ይሄ ጉግል ማፕ ነው። ስለዚህ አሁን እንደምታየው ሬድ ላይኑ ተከትሎ በሙሉ ከበዋል ነው። ይሄ እዚህ ላይ አቅርቧል። አፋር ላይ ያሉት እንድትነግረኝ ነው የምፈልገው እናንተ አሁን በየሎ ያውቁታል። እዛው አካባቢ ያሉት በቀደም ጦርነት የተካሄደበት ቦታ ይሄ ሽፍቶችን አስፍሮ ትግራይ ገብተው ጦርነት አድርጎ በድሮን በቀደም ሰው የመታበት አካባቢ ጀምረ እንደዚህ ነው። አሁን ከባድ ብረትና ያለውን መካናይዝድ አምጥቶ ጭፍራ አካባቢ ነው የደበቀው። ተረዳኸኝ? እንደገና ደግሞ አሁን የሚዋጋው ብቻዋን ትግራይን ከቦ አይደለም፣ ሌላም ኃይል እንዳለ ስላወቀ ቢካፕ ቲዮታዎች አምጥቶ ደግሞ ጦሩ በብዛት በቢካፕ ቲዮታ ከሞቱም 10 ምናምን 80 100 እንዳይሞቱበት ቢካቦች በጣም ብዛት ያላቸው ቢካቦች እንዳመጡ ነው። እንደገና የድሮን ስቴሽን አፋር ክልል ላይ እንዳደረገ ነው። ግን ስፓልት ላይ ያለው ሰራዊት በሙሉ አንስቶታል፣ የለም ወስዶታል። ወዴት? ወደ አዲስ አበባ መንገድ ላይ ዳር የነበሩትን ካምፖች ላይ የነበሩት ሰራዊት በሙሉ አንስቶታል። ወደ አዲስ አበባና ጅቡቲ መንገድ የነበረውን ሰራዊት አንስቶታል። ኦኬ። ስለዚህ እንግዲህም ኢንሻአላህ ቆንጆ ነገር ትሰማላችሁ። ጫወታው 0 ሰዓትና ጽምዶ የጦር አመራር አለን። በአንድ ላይ ነው ደግሞ ሁሉም ነገር የሚሰራው። 0 ሰዓትና ፊሽካው ሲነፋ ታያላችሁ ኢንሻአላህ። ለምን ብትል እኛ አሁን ብዙ ፕሮፓጋንዲስቶች አምጥቶ እንትን ብሎ ውድ ከህይወት የበለጠ ነገር የለም። የኛ ጀግኖች ታጋዮቻችን ህይወታችንን ነው መስዋዕትነት ሊከፍሉን እዛ በረሃ ላይ ከጊንጥና እባብ ጋራ በዛ ፀሐይና ንፋስ እንትን የሚሉት ይሄ ፈርሰ ብላው ለሆዳደሩ ፕሮፓጋንዳ ይነፋል። ትነፋለህ ግን ያልከውን አትርሳ። እኛ ህግ ለማስፈን ሌባን ለመያዝ ከሀገራችን ከህዝባችን ጫንቃ ላይ የመጣውን ጭራት ለማስወገድ ነው። ስለዚህ ሌብነት ተጸይፈን ሌቦች አንሆንም። ኢንፍትሃዊነትን ተጸይፈን ኢንፍትሃዊያን አንሆንም። ስለዚህ እኛ ለስልጣንና ለምን የምንታገል አይደለንም። ህዝባችን በጣም እየሞተ ነው። አሁን ከሚገርምህ ትናንትና በዚሁ ገዋኔ ላይ ለ3 ለ4 አመት ውሃ የለም። ሰመራ ላይ ውሃ የለም። ሎጊያ ላይ ውሃ የለም። ለምን የለም? ቦቴ እነሱ ነው አህዮች ገዝተው የወረዳና የቀበሌ ኃላፊዎች እነዚህ ይሄው የሚናገሩት ገዝተው በሺዎች ይሸጣሉ። ያን ውሃ እንዳይገዙ ገንዘብ የላቸውም። ደሞዝ ደግሞ የአመት ከምናምን የ2 አመት ቪላዎች ይሰራሉ። እነሱ ቤት ይሰራሉ ወይ ይዝናኑበታል፣ ይጨማለቃሉ። እና ይሄን ገንዘብ የጠየቀውን ህዝብ ወደሱ አመለከቱ፣ ወደ ሌላ አመለከቱ። በሙሉ የሌባ ስብስብ ሰብስቦ የሚያስቀሩትን ኮሚሽን አስቀርተው ገቢ ለሱ ነው የሚያደርጉት። እሱ በጅቡቲ አድርጎ አሸሽተው ውጭ ሀገር ነው አሁን መውሰድ ያዙት ገንዘቡን። እንደገና ደግሞ እኔ ማወራው ውሸትና ፕሮፓጋንዳ አይደለም። አወል አርባና ገዱ ሐምቦሎ ሲያሙት ተቀርተው ፌስቡክ ላይ አውርደው ነበር። አብይ ለራሱ መንግስት እንዳልሆነ አቅም እንደሌለው ምናምን ለራሳቸው ያወሩ። ስለዚህ አሁን ህዝቡን የሚያስፈራሩት እኛ ደህንነት ጋር ነን፣ እኛ ፌደራል መንግስቱ በእጃችን ነው፣ ምንም ነገር ልታደርጓቸው ማንም የሚሰማችሁ የለም። ለምን የአፋርን ባጀት ከዚህ በፊት ትግራይ ጦርነት ላይ እኔን ይመለከታል ብሎ ደረቱን መጥቶ የዛ የህዝብ ባጀት ሁሉ 2 አመት ውስጥ የተካሄደውን ጦርነት እዛ ነው አፈሰስን ብለው ኪሳቸው ውስጥ ነው ያስገቡት። እርዳታ የመጣውን የአንበጣ ጊዜ የኮሮና ይሄ ሁሉ ኪሳቸው ውስጥ ነው ያስገቡት። ያንን ተዋል ነው። ይሄ የፌደራልና የአንድ ክልል ጦርነት ነው፣ አያገባንም። ስለዚህ ይሄ ባጀቱ ለህዝብ ውሃ፣ ትምህርት ቤት፣ አንዳንድ ነገር ሊደረግበት ነውና
አብይ በዛን ሰዓት እንዲደግፈውና እጁን እንዲያጨበጭብለት ያንን ሁሉ ባጀት እዛ ላይ ጨረሰ። እጄን እንደዚህ ይዞኝ አብይ ይላል በአፋርኛ ነው የሚለው ጉድፈላሽ አለኛል ሲለኝ ስራ ላይ ነን አልኩት አለ። ስራው የ13 ዓመት ህፃናቶችን ወስደው በማያገባቸው ጦርነት የአሞራ አራት ነው ያደረጋቸው። ስለዚህ ይሄ ስርዓት የሚያስፈልግ ስርዓት አይደለም እና እነዚህን ሴቶችና ህፃኖች ናቸው እኮ ለልጆቻችን ውሃ መግዣ አጣን፣ የምናበላው አጣን። ሚሊሺያ እዛ ያለው አመት ከምናምን ነው እዛ በረሃ ላይ ያሉት። እነሱም ደሞዛቸው አመት ከምናምን የላቸውም። ሴቶቹ ወስደው እስር ቤት አስገቡ። በሙሉ አፋሮች ተሰብስቦ ባሎቻቸው ሚስቶቻቸውን ከእስር ቤት አስወጡ። ትናንትና ማታ ፖሊስ አፋር ክልል ያለውን በሙሉ ወደ ገዋኔ ከተማ አስገባ። በየከተማው ላይ ነው ውሃ የሌለው፣ በየከተማ ላይ ነው አስተዳደር የሌለው። ፌስቡክ ላይ ከጻፍክ ችግር አለ ብለህ እስር ቤት ነው የምትገባው። አምጧቸው ብሎ ነው። አሁን ዛሬ ጧት ደግሞ አፋር ክልል ያሉትን አድማ ብተናና ልዩ ኃይል እዛ እንዲገባ ታዟል፣ ያንን ህዝብ እንዲገሉት እና አገርና ህዝብ መምራት የሚችል ሰው አይደለም። አንዴ በጎሳ ይመጣል፣ አንዴ በምን ይመጣል፣ አንዴ በምን ይመጣል። ተንኮል ነው አስተሳሰቡ። እዚህ ደግሞ ኢሳዎች ገብተው ህፃንና ሴት በካራ እያረዱ ነው። ከብት ወሰዱ፣ ምን ወሰዱ። ለነሱ የዛን ህዝብ ደህንነት ለማስጠበቅ አንድ ፖሊስ አይንቀሳቀስም። ለምን? አደም ፋራህ ጋራ ሙስጠፌ ጋራ ሙስጠፌ አሁን ምልክለትኛና ሶማሌ መሃል ችግር የለም። ኢሳ እንደሆነ የኛም መሬት ወስዶ አገር አድርጎ አይኖርም። እስከ ጽንተተ ዓለም አይኖርም። ይሄ ጦርነት እኛ መሬታችንን ስንዝ ሳትቀር ሳናስመልስ የሞቱትን ጀግኖች መስጊድ ውስጥ እኮ ሳይቀር ነው ለኢድ ሰላት ላይ እንትን ያሉትን 5000 ሰው የረሸኑት ሰይድ ባሪ ያስታጥቋቸው ማለት ነው። እና ከኤረር ጀምሮ ከዜላ ጀምሮ ከበርበራ አካባቢ ጀምሮ እየገደሉን ነው ያዙት። ዛሬ ደርደዋ ላይ ኢሳና ኦሮሞ ይስተዳድራል። አሁን አንድ ጥያቄ ልጨምርልህ እዛ ላይ የፖለቲካ ስራ እየሰሩበት ነው እንጂ አሁን እኮ አይተው እንደሆነ እነዚህ የአብይ አህመድ ቅጥረኞች እየጻፉት ያለው ቅድምም ከካሜራ ጀርባ እየተነጋገርን ነበረ። ኦጎግመና የኦጋዴን ሰራዊት ሁለቱም ገቡ። ወያኔ መቀሌ ሆኖ እየመራቸው ሁለቱም ገቡ፣ እየገቡ ነው እያለ ነው። ቅድም ስትል ነበር እነዚህ የጹምዳ አባል ናቸው። ጹምዶ ይሄ ሱዳን ጹምዳ አይተናቸዋል። ስለዚህ ወያኔ ገባ ማለት እነሱ ገቡ ነው፣ እነሱ ገቡ ማለት ወያኔ ገባ ነው። ተወደደም ተጠላም ለነጻነቱ ጹምዶ የፈጠረ ህዝብን ያለው ይሄ ህዝብ ለህዝብ ግንኙነት አድኑን ያለው ህዝቡም እና እየተባለ ያለው ሶማሌ የኦጋዴን ነፃ አውጭና ኦጎግማ አንድ ላይ ከወያኔ ጋር ከሻዕቢያ ጋር እየሰሩ ነው የተባለ እንደሆነ ሶማሊያና አፋር ጥል የለውም። የኢሳና አፋር ጥላቻ ያለ አስመስለው ፖለቲካሊ እየሰሩበት ነው ብላችሁ ነው የምታምኑት እናንተ? ኖ አይደለም። ኢሳ ሶማሌንም የበተነ በአውሮፓውያን ትዕዛዝ 30 ዓመት ሶማሌን ያመሰ ትንሽ ጉጅሌ ፈረንሳይ ጠፍጥፎ የሰራቸው ናቸው። ከኃይለ ስላሴ ጋር ተማክረው ጅቡቲ ላይ አምጥተው ሀገራችንን ቀምተው ጅቡቲ አንድ ስንዝር መሬት የላቸው 100% አፋሮች ናቸው። አሁን አሊ ሰቢሄኛ ነው የሚሉት ሉዕቶ የሚባል ጎሳ ነበር። አፋሮች ጨርሰው ነው መሳሪያ ጣሊያንና እንግሊዝ ያስታጠቋቸው። ከዛ በኋላ ፈረንሳይ መጥቶ ነው ያስቀመጣቸው እና እዚህ አካባቢ ላይ ፈረንሳይ አገራቸው ስላልሆነ የፈለገችውን አፍሪካም ላይ ይሁን በዛ አካባቢ ያሉት አረብ ሀገሮች ላይ የራሷን ውሳኔ እንድትወስን እነዚህን አምጥታ አስቀመጠች። እኛም ባሪያው አደረገች። አሁን እዛ ውስጥ የአፋር ህዝብ ጄኖሳይድ እየተደረገ ነው፣ ማንም ድምፁ ሳይሰማው። የአፋር ክፍት የስራ ቦታ ወንድምህም መሰለል፣ አባትህም መሰለል፣ እህትህም መሰለል፣ ብሔርህም መሰለል ነው። ሌላ ክፍት ስራ ቦታ የለም። የትምህርት ስኮላርሺፕ የሚሄድ የለም። የዩኒቨርሲቲ የሚከፈላች ሐሺሽና መጠጥ ኤችአይቪ ያላቸው ሴቶች አሁን የጉበት በሽታ አስገብተውባቸዋል። ህዝባችን አልቋል። ጅቡቲ ውስጥ ባህር ላይ እንኳን መስራት አይፈቀድላቸውም። እና እኛ ለሙስጠፌ የገባበት ሙስጠፌ የኛ መሬት መሆኑን ለራሱ ፌስቡክ ላይ ጽፎ ነበር። ይሄ የአፋር ሀገር ነው ብሎ መጀመሪያ ስልጣን ላይ ሲመጣ፣ በኋላ እስማኤል ጠርቶ ሻንጣውን ሲያስረክበው በቃ ብላ ዝም በል የአፋር ህዝብ ራብ እየሞተ እሱ የሶማሊያን
አልሸባብ አሁን አንድ ነገር ምነግርህ የአፋር መሬት ነው ያለው የትኛውን ነው እ የትኛውን ነው ሙስጠፌ ይሄ የአፋር መሬት ነው ከዜና ጀምሮ ይሄ አካባቢ የአፋር ቤት ነው በሰላም እንትን ካላችሁ በሰላም እኛ በቋንቋቸው እንዲማሩ ባጀት እንዲመደብላቸው እርዳታም እንደፈለጉ እንዲያገኙ የአፋር ፖሊስ ጸጥታቸውን እንዲጠብቅላቸው ነበር ኢህአዲግ መውደቁን አይተው ካምፕ ከበው እነዛ ልጆች ገለው እጃቸውን ቆራርጠው ሬሳቸውን በሰልፋቸው ውስጥ ነው ያስገቡ በጣም አሰቃቂ የሆነ ተረዳኸኝ እኛ ሶማሌ ጋር እንቀላቀለን ይሄ ሀገራችሁ አለም ለመሄድ ይችላልላችሁ አላችሁ እንግዶች ናችሁ መሄድ ይችላልላችሁ ተረዳኸኝ ኮንትሮባንድ በዛ ነበር ሐሺሽ የሚሄደው በዛ ነው ወርቅ የሚሄደው በዛ ነው የኢትዮጵያ ህዝብ የሚበዘበዘው በዛ ነው ታርጋ የሌለው መኪና ሳይቀር በዛ ይገባ ነበር እንደ ፈዑ ገዳማይቱ አዳይቱ ሶስቱ ቀበሌዎች እና እነዚህ ከጅቡቲ መንግስት ጋራ ምትእስሳር ያላቸው አገር ለመመስረት የሚፈልጉ ሲሸነፉ ሶማሌ ይሆናሉ ትንሽ ድል የቀናቸው ሲመስላቸው ኢሳነን ይላሉኛ ለሶማሌ ምንም ነገር እንትን አይደለም በቋንቋ ነው እንጂ የሚሉ ናቸው ስለዚህ ግን የሶማሊያ አወል አርባም ደግሞ ገንዘብ በጅቡቲ ለማሸሽ ስልጣኑን ለማጽናት የአብይ ቀኝ እጆች ስለሆኑ አህመድ ሺዴም ይሁን ሙስጠፌም ይሁን በተለይ አደም ፋራህ የጅቡቲ ወደብ ተያዥ አድርገው የአፋር ህዝብ የሚሞተው ድምጽ የሚሰማለት የለም መከላከያ እኮ አለ መሃል ላይ እየመጡብን ነው እያሏቸው ነው በቀደም ለታገብተው ከብትና ፍየል ምናምን ሴቷን አርዶ ይሄዱት እየመጡብን ነው አሁን ምን አለ የአፋር ክልል ደግሞ እጅ እንዳለው እንድታቅ ወደ ኢሳ ከብትም ወሰደባችሁ ሰውም ገደለባችሁ ተከትላችሁ ከሄዳችሁ አንደኛ ውሃ ሁለተኛ ደሞዝ ሶስተኛ ትጥቅ የሚባል ነገር አልሰጣችሁም አሁን የጠየቀው ሰልፉን ያየ ነው ደሞዝ የሰባት ወር ደሞዝ ውሃ እና ልማት ነው ልማት አልጠየቁም ደሞዝ ውሃ መግዣ እንኳን የለንም ራብ ሞትን ነው በቃ ስንት ጊዜ ከሰሱ ያውቃሉ እና አወል አርባ በዛ አካባቢ ያሉት የልጆቹ ጓደኞች የአማቾቹ ጓደኞች ወይ የሱ ቤተሰቦች ናቸው ስልጣን ላይ ያሉት የንጉሳዊ እንትን እና አሁን እንደ ትግራይ እንደምታየው ፓርላማ ድምጽ የሚሰጥ የሚቆጣጠር የፍትህ ምናምን የሚባል ነገር የለም አወል አርባ ነው ዳኛው አወል አርባ ነው መንግስት አወል አርባ ነው ፓርቲው አወል አርባ ነው ከአፋር ፍየል እየሸጡ የብልጽግና የሚሰበሰብ ገንዘብ ነው ብሎ ጉሮሯቸውን አንቀው በግዴታ ነው የሚወስዱት እንቢ ካሉ እስር ቤት ነው የሚገቡት በጣም አደገኛ ይሄ ማወራ ወላሂ ፖለቲካ የለበትም ወላሂ ማለት ያላስም ነው ተረዳኸኝ አንተ አታስምለኝ ኖ እኔ ልደግፍ ምን ይሄ እኮ አዲስ ነገር አይደለም እኔ ከ6 ዓመት በፊት ትግራይ ስትወረር የአፋር ቤተ መንግስት የአወል አርባ ፒኤልሲ ሆነዋል ብዬ ሰርቻለሁ የአወል አርባ ፒኤልሲ ነው የአወል አርባ ቤተሰብና አማቾች ያሉበት ነው እንትና ከእንትና ጋር ያገናኛል እያልኩ አገናኝቼ ሰርቻለሁ ከካቢኔው ጋር እንሰራ ነበረ አዲስ አይደለም አሁን የምትለው አዲሱ ነው አይደለም አፋር እየተጠቃ እንደሆነ ማሳያ ደግሞ አፋር ይሄው እኮ አፋሮች ናቸው አሁን ያየነው ሰልፍ አፋር ነው ወጥቶ ህዝብ እየጠየቀ ያለው ህዝቡ ግን ሲወጣ ምንድነው ያሉት ጥያቄ ምንድነው መሰለ ኦጉግመን ያሰለፋቸው ኦጉግመ እየገባ ነው የኦጉግመና ቀድም የጠየቁ ጥያቄ የኦጋዴን ሰራዊት እየገባ ነው ይላሉ ገብታችኋል ወይ ነው ጥያቄ አንድ ጥያቄ እሱ ነው ህዝቡ አሰላፊ አሁን ብዙ ቀን አልቀረህም እዚሁ አንተ ቦታ መጥቼ እዚሁ ድልና በስራለን እዚሁ እንትናለን ገባን አልገባንም ምናምን ይሄ ወታደራዊ ሚስጥር ስለሆነ አጆካ ነው ማለት ምንም እንትን የለው ለምሳሌ ሁሉ ጊዜ አላማ ካለ አላማ ከሌለው 100,000 ወታደር አላማ ያለው 1,000 ወታደር ይበልጣል ተረዳኸኝ አንተ ከኔ ጋር ጓደኛ ሆነኝ ብለህ በግድ የወሰድከው ሰው ጓደኛ አይሆነህም ተረዳኸኝ ስለዚህ እነሱ አላማ የላቸውም ኮብላይ የሚሰዱት የሱ ፖሊሶች ናቸው ነዳጅ ቦቴ ሙሉ የኢትዮጵያ ቦቴዎች አራግፈው ውሃ ሞልተው ነው የሚወስዱት አንተ በጣም አደገኛ ነገር ነው ከመሰራው ዛ የሱ በአማቹ ሱም ነው ያደርጉት ቲሬሊዮን ከምናምን የተሰራ ሆቴል አለ የጨው ፋብሪካ 800 ምናምን ሚሊዮን አለ የገዱ ሐምቦሎ ወንድም በ600 ሚሊዮን ከትግራዋይ የገዛ ሆቴል አለው ወደ 900 ሚሊዮን የሰራው የጨው ቦታ አለው
ሌላ አህመድ አርባ የሚባል ወንድሙ በዳሎልና አካባቢ አሞለጨው ሌላ ሲሸጡ የነበሩትን ቀምተው የራሳቸው ነው ያደረጉት። ትንሽ ኮታ ይልኩና ብዙ ገንዘብ ያፍሳሉ። ህዝቡ ጨው የሚሸጠው የለውም፣ አቧራ ነው የሚለብሰው፣ ጨው የለም። አንድ ነገር ከተናገርክ እስር ቤት ነው፣ መገረፍ ነው። ሽማግሌዎች አልተውም። ትግራይ ጋራ እኛ ሰላም ነው የምንፈልገው፣ አንድ ላይ የተጎራበትን የተዋለድን ህዝብ ነን። ጦርነቱ አልቋልና እኛ መንገዱ ይከፈትልን ብሎ የሄዱት ሽማግሌዎች እስር ቤት ናቸው እስካሁን ድረስ። እሱ ጌታቸው ረዳን አምጥቶ ቢላዋና ሽርጥ ያለብሰው ነበረ። ሁለቱ ህዝብ ሳይታረቅ የሞቱትን እንኳን ነፍስ ይማር ሳይል እሳት ውስጥ የማገዳቸውን ሱና ጌታቸው ረዳ አፍ ለአፍ ይሳሳሙ ነበረ። ጌታቸው ረዳ ለሱ ምን አይነት ውለታ ዋለለት? ሐጅ ስዩም አታሎ እንዲገባ አደረገለት። ያንን ድል አብይ አህመድ አጠገብ አወል አርባ እንዳደረገ የዛን ጊዜ ሂዶ ያ ሁሉ ጦርነት የሆነበት ሀገር ሳይሄድ የዛን ጊዜ ሂዶ የገቡትን እንደገና ፖሊስ ልከው የተሰጣቸው ያ ከውትድርና ሳይው መጣየሲ ገንዘብ ያንን ለመውሰድ ካርዳቸውን ሊቀሟቸው ብለው ስንት ጉር ነው የሆነው። አብዓላ ላይ ደብድቧቸው ማለት ነው። መሳሪያ ካወረዱ በኋላ መኪና ካስረከቡ በኋላ አሁን ሐጅ ስዩም ሌባ አይደለም፣ ቤት የለው፣ ጨውን አገዱበት። ቤቱ የጭቃ ቤት ነው የሐጅ ስዩም። ተረዳኸኝ? ሐጅ ስዩም አፋርን በሁለት እግሩ ለማቆም የፈለገ ጀግና ነበር እና አወል አርባ ግን በሲስተም ተጠቅመው እሱን ጎሰኛ አስመስለው ሌላ ነገር ያለው አስመስለው በሰላምም ነው የለቀቀው። ከዛ በኋላ አወል አርባ ስልጣን ላይ እንዲመጣ ያደረጉትን በርግጫ ብሏቸው በሙሉ ቦታውን እሱ ነው የተቆጣጠረው። መድኃኒት ሳይቀር ኤክስፓየር የሆነ መድኃኒት ጥሩ መድኃኒት አዲስ አበባ ሽጠው ኤክስፓየር የሆነ መድኃኒት አምጥቶ ነው ህዝቡን የሚወጉት። ወይ ደግሞ ወር ሁለት ወር የቀረው መድኃኒት ነው የሚያመጡት የሚከታተላቸው ካለ ማለት። ክትባት ለሚያደርጉት ብዙ ቦታዎች አፋር አንድ ቦታ ላይ አይደለም፣ ስንት ጊዜ ባጀት ተመድቦ አንድ ቦታ ላይ እንዲሰፍሩ ውሃ እንዲደረግላቸው ያንን ባጀት በልተው ትምህርት ደግሞ ዘላኖች ስለሆኑ እየተከተላችሁ አስተምሯቸው ተብሎ በስንት ቢሊዮኖች ብር የተመደበውን በሙሉ በልተው ህዝቡን ዜሮ ነው ያደረጉት። ያንን የሚመጣውን ክትባት ጉርጓድ ውስጥ ይቀብሩታል ወይ ይሸጡታል። ተረዳኸኝ? የተወሰነ ለፎቶ ሁለት ህፃን ልጅ ምናምን አድርገው ለምንድን ነው እንደዛ የሚያደርጉት? አሁን ማለት ከህዝብ ቀምተው ጉድጓድ ውስጥ ቀበሩ ሸጡ ካልን ለምንድን ነው የተባለ እንደሆነ በእርግጥ ከሸጡት ለገንዘብ ብለው ማለት እንችላለን። ለምንድን ነው ጉድጓድ ውስጥ የሚከቱት? ኦኬ፣ በጣም ጥሩ ጥያቄ። አበል ያወጣሉ፣ የመኪና ነዳጅ ያወጣሉ። ተረዳኸኝ? እዛ የሚበደበው ሁሉም በየተራው ነው የመጣውን ኪስ ውስጥ የሚያስገባው። ያንን እንዳያወጣ እንዳይታይ መድኃኒቱ ቦታ ላይ ካለ አልተጠቀመም፣ ይታያል። ተረዳኸኝ? እንዳይታይ ያንን መድኃኒት ጥቅም ላይ ከሚውል እዛ ከቀበረው በኋላ ያንን ለአበል ሊሰጥ የተባለው ለነዳጅ ሊሰጥ የተባለው ያንን ሁሉ ፕሮፖዛል ሰርቶ የውሸት ያመጣና ያንን ገንዘብ ኪስ ውስጥ ያስገባል። ያንን ሚሊዮኖች የእርዳታ ድርጅቶችም ከመጡ ዲስከስ ያደርጋሉ፣ የሚሰጣቸው ይሰጣል። ይሄ ነገር እኛ ደርሶልናል ይላሉ። ወይ ደግሞ እዛ ተገጥሞ ሶላርን ምናምን አሳይተው ነቅለው ይዘው ይሄዳሉ። እንደገና ይሸጣል። ምንም የለም መሰረተ ልማት፣ ምንም የለም። ወንበር የለ፣ ትምህርት ቤት ምን የለ። በጣም ከፍተኛ ችግር ነው ያለው ህዝቡ ላይ። እርዳታ ሰፍትኔት ተብሎ የሚሰጠውን አሁን ገዋኔ ላይ 18 ሚሊዮን ነው የበሉት። 18 ሚሊዮን አይሰዒታ ላይ 70 ሚሊዮን ነው የበሉት። ለህዝብ ለድሃ እንዲሰጥ የመጣ ገንዘብ የሚጠይቃቸው ማንም ሰው የለም። ለምን ላለመጠየቅ ነው እንደዛ የሚያደርጉት ነው። አሁን ጾምደው ብሎ ተቀናጅቶ ትግል ላይ የገባው ኃይል ግን አፋርም አለበት፣ ሌላውም አለበት። ዙሪያ ለምሳሌ ትግራይና ኤርትራ ብቻ ነው የሚመስለው። አንዳንዱ ጽምዶ ሲባል ትግራይ ከኤርትራ ጋር ሆና እሱም ራሱ ፓርላማ ላይ ያለው ይቅርና ትግራይ ኤርትራና ሱዳን ሌላም ቢጨመር አይሆንም ነው ሲል የነበረው። በእርግጥ ቅድም እንዳልኩ በሚዲያዎቻቸው ለምሳሌ ዛሬ እያሽከረከሩት ያለው
የቀደም የጠየቁ እናንተ ገብታችኋል እነዛ ኦጋዴንም ገብተዋል ምናምን የሚልም ጀምረዋል። ወያኔ ነች እንደዚሁ አርሚ ሰብዓ የሚባል ከወደዛ ከወደታች ከወደ ሱዳን በቤንሻንጉል አድርጎ ኦላን እያገዘ ያለው ምናምን የሚልም ቀሰቅሱ ነበር ባለፈው። አሁን እነዚህ ነገሮች እያነሳሱ ነው ያሉት። ቤንሻንጉልም በእነሱ እየታገዘ ይላል። ወያኔ ካላለ ሻዕቢያ ካላለ ተኝቶ የሚያድር አይመስልም አንዳንዴ ሲያነሳና ጥያቄ ምንድነው ጽምዶ በተግባር ጀምሯል ማለት እንችላለን ወይ? አሁን ቅድም ያሳየው ፒክቸር ዝም ብሎ ፒክቸር አይደለም፣ ስዕል ብቻ አይደለም። ይሄኛው እንደምታየው በትክክል ትግራይ ቢከብ ምንም የሚያደርገው ነገር የለም። ከወደ ግራም ከወደ ቀኝም ያለው የጽምዶ አካል በአንዴ ምን እንደሚያደርገው ነበር ስገልጽ የነበረው። ይሄ ከበባ ግን ሪል ነው፣ ትክክል ነው። ከአፋር በኩል ያለው በያለው ብቻ አይደለም፣ ከላይ ከሸኸት ጀምሮ በአብዓላ አጠቃላይ እነዚህ እስከ የደቡብ ትግራይ ቦርደር ቅድም ሳሳይህ የነበረው ላይን በሙሉ እንደዚህ ታንኮችና በመካናይዝድ በአየር በምናምን አለ። ይሄ ያለ ነው እየነገርኩ ያለሁት። በአማራም እንደዛ ነው። ምዕራብ ትግራይ ደግሞ እንደተያዘ ነው ያለው። ይህንን ቢከብም ባይከብም በእርግጥ እሱ ትግራይን ታርጌት ካደረግኩኝ ትግራይን ካጠፋው ሌላው ይጠፋል ነው አባባሉ። ያ ነው አስተሳሰቡ። ከበባው እንደምታዩ መዓት ሰራዊት ወደዛ ማምጣቱ ያ ነው። ግን የጽምዶ አካል ስራው ሊያስጀምር ነው። አሁን አንድ ጥይት ብትተኮስ ወየውለት ነው የሚጀመረው። ቦርደሩ ላይ አይደለም አዲስ አበባ አጠገብ ነው የሚጀመረው ይላሉ። ምን ማለት ነው? እስኪ ጽምዶ እንደዚህ ቢሆን እንደዚህ ይሆናል በሚል መግለጽ ትችላለህ? አሁን እንደዚህ ሲሉ ማለት ነው። ጽምዶ ማለት ኃይል ማለት ነው። ሁላችን ተጨቁነን ህዝባችን ተቸግሮ ከችግር ከሱ ጭቆና ብዝበዛ እሱና የሱ አጃግሬዎች አገር ላይ መኖር የከለከሉት ህዝብ ነው። ተረዳኸኝ? ትግራይ ተከበዋል፣ ነዳጅም ተከልክሏል። ሌላ ይቅርና የነሱ አሁን ከኤርትራ ነዳጅ ገባ ወደ ትግራይ ብለው እንደ ዜና ቢገባስ በአባታችሁ ገንዘብ ነው በእናታችሁ ገንዘብ ታዳ ቢገባስ እንደዚህ ሆነ እንደዛ ሆነ። እኔ አንድ ነገር የምናገረው ነገር አለ። በደም ዶክተር አስቀር ይሄ ለሁሉም የሚመለከት ጉዳይ ነው። ኢትዮጵያ አትፈርስም። ኢትዮጵያ አሁን ለትግራይ ህዝብ ትናንትና ያልተናገርክ እኛ ወደ 200 ዓመት ነው 3000 ታሪክ አለን ትላላችሁ። አንድ ትምህርት ቤት ያልነበረን ህዝባችን ራቁቱን የሚሄድ በቤኒሻንጉል በተለያዩ 86 ብሔር የተወሰነ ብሔር ብቻ ሲበላበት የነበረው ያንን ይቅርታ ተጠያይቆ የሰፈረው ደግሞ ሰፋሪ አፋርም ሊሆን ይችላል፣ ትግራይም ሊሆን ይችላል፣ ኦሮሞም ሊሆን ይችላል። አንዱ ቦታ ይሄን ነበር። የመጣው እንግዳ እንደ እንግዳ ያገር ልጅ ነው፣ ግን እንደ እንግዳ ተረዳ። ቋንቋውንም ተለማምዶ ተከባብሮ ያለውን ከምንጭ ካልተስተካከለ በአንድ በኢትዮጵያ ካርድ ብቻ መስዋዕት እየከፈልን እየሞትን እየተቃጠልን በድሮን እየተደበደበ የትግራይ እናቶች አባትና ልጅ አላየም በጫማ እየረገጧቸው የኢትዮጵያ መከላከያ ያለም ይሄ ሰው የሆነ ወላሂ ነው የምልህ። እኔ አንድ ሰው ከማረኩት ለምን ብዬ መተዋለሁ? ያ ምንም እኮ የለውም። خلاص ሁሉ ነገር እኮ እንትን ብሏል። አንተ እጅ ውስጥ ነው ያለው። እያለቀሱ ትላልቅ ሰዎች የነሱ ጀግነት ይሄን ያለው እና ኢትዮጵያ አትፈርት የምትሉ የእናንተ ግንብ ቤት ከሆነች ያዙት። እኛ እዚህ መሬት ከተፈጠረች ጊዜ ጀምሮ አምላክ ነው የፈጠረን። አንድነታችን ደግሞ ሽርክነት ነው፣ በበጎ ነገር ላይ ነው። እያስፈራራችሁ የካርታውን መልክ ለማሳመርና ህዝቡ ያገባንም የምትሉ ከሆነ እንደዚህ የምትሉ እናንተም ሰው ናችሁ፣ እኛም ሰው ነን። አየ በቃ እና ይሄን አቋርጡት ነው የምላቸው። ጥሩ ተናገሩ፣ ሰው ሲበደል ተናገሩ፣ ሐቁን ተናገሩ። ህወሓት እንደዛ አድርጎና ህወሓት የትግራይ ህዝብ መረጠው። ለምን አልተናገራችሁም? ትናንትና አዲስ አበባ ሲኖር እንደዚህ ነበር እንደ ኢኮኖሚ ምን ነበራችሁ? የእርዳታ ስንዴ በኦርቶዶክስ ተራድኦ ቤተክርስቲያን መኪኖች የተጫኑ ነበር ሲታደላችሁ የነበሩ። ከዛ ችግር ያወጣችሁ መለስ ዜናዊ ነው። ይለምን ያድርግ ያስተማራችሁ ያ ሁሉ ዩኒቨርሲቲ የሰራ ሰው ልጅ ነው። አንዳንድ ስህተት ሊኖር ይችላል፣ ወይ ደግሞ በመንግስት ስር ሆኖ የሚሳሳቱ የሚሰርቁ ሊኖሩ ይችላሉ። ሙርከኞች ሆናችሁ ባለስልጣን አድርገው ጀርናሎች አድርጓችሁ ለዛ ህዝብ ያይገባዋል። ለትግራይ አንድ ነገር አልሰራም ህወሓት። ወደ ትግራይ ምን አመጣ? ትግራይ እናት ተረስታ
የስንት ስዋዕት እናት ተረስታ አዲስ አበባ ከእናንተ ጋር እናንተ ነው የገነቡት። ፖለቲካ ወይ ሰው እንዲወደኝ ብዬ የምናገረው አይደለም፣ ያየሁት ሐቅ ነው። ተረዳኸኝ? እና እየለመነ የነዛ የስዋዕት እናቶች አዛውንቶች ቤት የሚሰራ ተጋዳላይ ነበረ። እኔ ዶክመንተሪ ላይ ነው ያየሁት ዩቲዩብ ላይ እየለመነ እና የትግራይ ከናንተ በላይ የወሰደችው እናንተ አሁን አላት ወርቅ አላት ምን አለ ስንት ወርቅ ነው በቀደም የወሰደው ስንትና ስንት ሺህ። ስለዚህ እኔ ኢትዮጵያ አትፈርስም ምናምን የምትሉት አሁን ውሃ ጥም እየተጠማ ነው፣ ህዝባችን እየታረደ ነው፣ ህፃን ልጆች እያወረድ ነው ፌስቡክ ላይ። አንድ ቀን እኛ ኢትዮጵያውያን ወንድሞቻችሁ ኮን ተናግራችሁ ታውቃላችሁ? ይሄ ምሁር ነን የምትሉት ምን እንደምትሉት ቀይ ባህር የኛ ነው ትላላችሁ። ቀይ ባህር እንዴት የናንተ ሆነ እኛን አልፋችሁ? እኛ እኮ አባቶቻችን ናቸው ሲዲሃ ኤላ ላይ የመሰረቱት አፋሮች ናቸው። አፋሮቹ በግዴታ የተገነጠሉት አስመስሉናላችሁ። ተረዳ? አሊሚራህ አባቴ ነው ወንድሜ ነው። ግን የኤርትራ አፋሮች ለራሳቸው መርጠው ሶራውን የመሰረቱት ጅቡቲ ላይ ነው። ሁለተኛ ቢሮአቸው የነበረው አደል ላይ ነው። የኔ ያጎቴ ልጅ ነበረ ፕሬዝዳንት የጀብሃ አደል ላይ። እኛንን ዋናዎቹ ሲዲሃ ኤላ ማለት እዚህ ነው። እና በግድ የአንድ ብሔር ወይ ተገደን ተወስደን ጦርነት አለ ወደቡን የምሰራበት ኢትዮጵያ ነበረች። የለም አንዳንድ ስተቶች አሉ። ባህር መከፈት አለበት፣ አሳ መስራት አለባቸው። እኔ ብቻ ነኝ ዋና፣ እኔ ብቻ ነኝ ታማኝ፣ እኔ ብቻ ነኝ ማውቅልህ ማለትን የኛ መንግስት ትንሽ ላላ ማድረግ አለበት። እርሻችን የኛ ባህር ነው። ኤርትራውያኖች ነን። ትልቁ ማማ ላይ ሆናችሁ እናንተ ይሄን ህዝብ ማየት አለባችሁ። የተሳሳተ ፍርድ ቤት አለ፣ ፖሊስ አለ፣ ቢታሰርም ቢቀጣም እኛ አልተቃወምንም። ግን ሰው ስለመብቱ ስለምግብ እኛ ሀገራችን ላይ ወደ መኪኖች ይገቡ ነበር። አሁን ሰው ወደዎች ነው የመጡት። ምግብ ብናገኝ ነው፣ ልዑላዊነት አይደለም። ምግብ ያ ሁሉ እሱ መስዋዕትነት ተረስቶ ይሄን ነገር ላላ አድርጉ ምንላቸው ለመንግስታችን ይሄን ነው። ተቆጣጠር፣ ደህንነት አድርግ፣ የሀገሩ ህዝብ ዋና ባልተቤት እንደሆነ ዋናነት እንዲሰማቸው እድል ስጧቸው። ይሄን ነው ምንላቸው እኛ። ተረዳህ? እኔ እናንተ ታጋዮች ከሆን እኔ አባቴ የሞተው እኮ ያንተ አባትና አባቴ አንድ ላይ የታገሉት አንተ ልጁ መተህ እንድትገዛኝ አይደለም። ታለሁበት ጭቆና ወጥቼ መብቴን እንዳገኝ ነው መስዋዕት የሆነው አባቴም ወላንቱ። ስለዚህ የኛ መንግስትም አንዳንድ አካሄድ ማስተካከል አለበት። እኛ ግን ያለው በአገር ውስጥ ያለውን የፖለቲካ ችግር ወይ የኢኮኖሚ ችግር የጦርነቱ ችግር እንደሆነ እናውቃለን። አርቆ ማሰብ ያስፈልጋል። ግን እኛ የፖለቲካ ጥያቄ በአሁኑ ሰዓት የለንም፣ የልዑላዊነት ጥያቄ ነው ያለን። አብይ አህመድን ግን ልለው የምፈልገው ኤርትራ የምትባል አገር ዋናዎቹ ዋና ነኝ ባልተቤቶቹ እኛ ነን። ኃይለ ሥላሴ ኮማንዶስ እያለ እስላምና ክርስቲያን ብሎ ሲያባላ ኤርትሪያኖችን ከዛ አሮንቋ ለማውጣት የመሰረቱት አባቶቻችን ናቸው። የተመሰረተው ጅቡቲ ነው የሆነው ሲዲሃ ኤላ ላይ ነው። እና የዛ ጀብሃ የነበረችበት ጊዜ የማይጽፍ የማያነብ እርሻ የማይሰራ አፋር አልነበረም። እናንተ የመጣችሁ ጊዜ በአንድነት ስም ከዛን ጊዜ የገባብን ድህነትና ጄኖሳይድ እስካሁን ድረስ አልወጣልንም ነው ምንላቸው። ስለዚህ አንፈልጋችሁም። ስትገሉን ነበር፣ ስታቃጥሉን ነበር፣ ስትደፍሩን ነበር። ይሄ ነው ባህሪያቸው። ዛሬ እኮ አለም ባህሪያቸው ከድሮም ይሄ ነው። እና ኢትዮጵያ አትፈርስም እያልክ የምትዘምር የእናትህ ቤት አይደለም የአባትህ ቤት አይደለም። ይሄ አገሬ ነው። እግዚአብሔር እዛ ፈጥሮኝ ከአባቴ ከአያቴ ቅድመ አያቴ የወረስኩት አገር ነው፣ አገሬ ነው። ይሄ የአባትህን አገር ወሰድኩ፣ የእናትህን እንዳውም እየገደላችሁ ነው የወሰዳችሁት። መሬት አለ ይመለሳል። አይ በግድ የሚሆን ነገር የለም። ተስማምተን የሚስተካከለው ተስተካክሎ ሐቅ አሁን ደርደዋ ላይ ኦሮሞና ኢሳ ይጣላሉ። ዋናዎቹ ግን እኛ ነን። በታሪክም እኔ ዝም ብሎ ስላወረኩ የኛ ሊሆን አይችልም። ታሪክ ግን አለ። በታሪክ የኛ ከሆነ ግን ገና የሚከፈለት መስዋዕትነት አለ፣ ይከፈላል። መተው የነሱ አጼዎች ወይ መሳፍንቶች በገመድ እያደሉ ነው ያንን ጂኦግራፊ ለመቀየር ያደረጉት። ግማሹ አማራ ናቸው፣ ግማሹ ኦሮሞ ከሌላ አካባቢ ከአሩስ የመጡ ናቸው። እኛም እንደዚሁ ሞኝ መስለን እያጠናን ነበር። ሂርናን ሄድ ነበር፣ ሌላ ቦታ ሄድ ነበር፣ አስፈተፈሪን ሄድ ነበር። እንዴት ነው የመጣችሁት? አባቶቻችሁ እንዴት መጡ? ሃይማኖት ያስቀየሩም ይሁን ምንም ያሉ ይሁን በብዙ ነገር የሄደ መሬታችን ነው። እኛ ህዝቡን እናፈናቅላለን አልንም። አሁንም ምን ነው አገሩ ግን የኛ ነው። እነሱ ወገኖቻችን ይሆናሉ ማለት ነው። ይሄ ሀቅ አሁን ከወሎ በ77
በድርቅ ነው የወሰዷቸው። ኦሮሞም አሉበት፣ አማራም አሉበት። የወሎ ድርቅ ታውቃለህ፣ ወለጋ ላይ ያሰፈሯቸው። ቋንቋ ተምረው ተከባብረው ቢኖሩ ምን አለበት? ተረዳኸኝ? የወለጋ ህዝብ 1000 ይሁን፣ የሰፈረው 100 ሚሊዮን ይሁን፣ ብዛት አለኝ ብለህ የሰውን አትወስድም። የነበረውን ታከብረዋለህ፣ ትከባበራለህ። እዛ ላይ አሁን ፖለቲከኞችን አላይም። ኢትዮጵያ አትፈርስም፣ ለኢትዮጵያ ነው የምንታገለው ይላሉ። ከዛ ገልበጥ አድርገው የብሔር ትግል እንዳላቸው ራሳቸው ያወራሉ። እኛ የምንላቸው ሁሉም የራሱን ይዞ ከዛ በኋላ እንወያያለን። 4 ኪሎ ስንገናኝ ወይ እዛ ላይ ተስማምተን አንተኩስም፣ እዛ ላይ እንትላለን። ካልተስማማን ሁሉም ሂዶ የሄደውን መሬት ሁሉም ይመልሳል። አሁን ወልቃይት ወይት ነበራችሁ እስካሁን ድረስ? ከወልቃይት ዛሬ ገቢ የሚያገኘው ማን ነው? የወልቃይት አስመላሽ ኮሚቴ ተብሎ የነበረው አለም እንደ የዘርፈ ዛሬ ቢሊየነር የሆነው ሰው ላይ አትጫወቱ ነው የምላቸው። አትጫወቱ ዝም ብላችሁ። ትግራይም ለኔ አፋርም ለኔ ጥሩ የሆነ ሰው ነው። ካንተ ጋር የተወለደው ወንድምህ አይደለም ይላሉ አፋሮቹ። ላንተ ጥሩ የሆነ ካንተ ጋር የተግባባ የተጎራበተ ወንድምህ ነው የሚሉት። ለኔ ጥሩ የሆነልኝ ማለት። ስለዚህ በሰብአዊነት ተሰቡ ነው የምላቸው። እኔ ትግርኛ ተናገርክ ሌላ ተናገር ለኔ ጥሩ ከሆንክ እኔ ምን አገባኝ? ቋንቋ እኮ መግባቢያ እንጂ ሌላ ምንም ትርጉም የለውም። ስለዚህ ብዙ ነገር ሰማለሁ። ትግራይ ለማስገንጠል ትግራይ ለመገንጠል ተአገራቸው አይደለም እንዴታል እየገፋቻቸው እየገደላቻቸው ሴቶችን እዝጌር የከለከለውን ያለ ቃል ኪዳን ባሏ ብልታቸውን እየከፈታቸው ቢስማር አለም እንደ እንትን ስትከቱ የነበሩት ግፍ አለም እንደ ሲሰሩ የነበሩት። ሰው እኮ ሃይማኖት አለው። ለውሸት ብሎ ለምን ለፖለቲካ ይዋሻሉ? እነዛ ምእመናን ስንት የቆረቡ ገዳሞች ውስጥ የነበሩትን አለም እንደ ደፈራችሁት? የማረካችሁትን አይደለም እንደ ሰዩም መስፉን ያለ ሰው ይገደላል? እንደ ሰብአዊነት ካየው ስንት ለኢትዮጵያ ያገለገለ በጣም ወርቅ የሆነ ጭንቅላት ያለው ኢትዮጵያን አይደለም አፍሪካን መምራት የሚችል ሰው ነው የገደሉት ከማረኩት በኋላ። ይሄ ነው ታዲያ ኢትዮጵያዊነት? ለዚህ ነው የምትጋብዙን? ይሄ እንደሚቀየር አሁንም የእናንተን ወላ ቃላት ብትቀይሩ ጥሩ ነበር። የትግራይ ተቃዋሚ የሆኑትን ቲክቶክ ላይ አምጥታችሁ ትግራይን እንዲወቅስ የምታደርጉ እናንተ አይደላችሁ? ተቃዋሚ ነን ፖለቲካ እያላችሁ ከትግራይ በላይ ተበድላችኋል። ከትግራይ በላይ 360 ዲግሪ እንትን ብላችኋል። ከውጭ የሚላክላቸው ልጆቻቸው የሚልክላቸው እኮ ዶላር በ167% አስቀርታችሁ 20% ነበር የምትወስዱላቸው። ይሄ ነው ወንድምነት? ይሄ ነው ታዲያ ሀገራዊነት? እኛ ምንላችሁ ፈከራ አታብዙ። ለኛ ፈጣሪ ሆናችሁ አልፈጠራችሁንም። አቢሲኒያ የምትባል ሀገር ትናንትና ነው የተመሰረተችው። አንዴ የባህር ነጋሽ ይባላል የሚባለው ሀገር አክሱማዊት መንግስት የነበሩ ጊዜ ሁሉም የራሱ ንግስና ነበረው። አንድ ሁለተኛ ደግሞ አቢሲኒያ የምትባል ሀገር ስትመሰረት የአፋር የራሱ ግዛት ነበረው። ኃይለ ሥላሴ ከእንግሊዝ ከመጣ በኋላ ነው መሐመድ ሐንፈሬን ሰራዊት ልኮ ማርኮ በመርዝ መርፌ ገሎ የራሱ ያደረገው። እናንተ ታሪክ ገልብጣችሁ የ3000 ዓመት ታሪክ ነበረን የምን ታሪክ ነበረን ጽወጽዋ ሰው ልጅ ጭንቅላት ድሮሽ ተታለሉ። አባቶቻችን ምስኪኖች ነበሩ። ዛሬ ሰው ሁሉ እኮ ተምሯል። የአዳምና የሔዋን ታሪክ ሳይቀር አለ ሁሉ ቦታ ላይ። እና እኛ የምንላቸው ይሄ ፈከራና ኢትዮጵያ አትፈርስ ምናምን ተውና የሚያግባባን ጉዳይ ላይ እንስማማ። የአብይ አህመድ ጉዳይ አክትሟል። እኔ የአብይ አህመድ ጉዳይ አያሳስበኝም። ከአብይ አህመድ በኋላ ምንድነው የሚሆነው የሚለው አሁን 3ኛ ጊዜ ነው የምደግምልህ። ከአብይ አህመድ በኋላ የኛ የዚች ሀገር ወይ ደግሞ የአፍሪካ ቀንድ እጣ ፋንታ ምን ይሆናል? ተረዳኸኝ? አሁን በዘርና በምናምን እየፈከሩ የሚመጡ ሰዎች ነገ ጎረቤት ሆነው ተስማምተው ወንድምና እንትን ሆነው ይኖራሉ አይመስለኝም።